ባችን ውስጥ ፕሮፌት አለ፣ ነቢይ አለ። ፕሮፌት ጸጋ ይባላል፣ ግን ፕሮፌት እንደዚህ አይጻፍም መሰለኝ። ኤኒዌይ ፕሮፌት አሉት አሉ። ሰላም ለእናንተ ይሁን። ሰላም ለአንተም ይሁን። ጥያቄዎች ነበሩ። መጽሐፍ ቅዱስን ስናነብ መጽሐፉ ትንሽ ተጋጨብንና፣ ትንሽም አይባልም ግን ብዙ ተጋጨብን። እርስዎ ምን ይላሉ እስቲ እዚህኛው ጉዳይ ላይ? የእናንተ አገላለጽ ትክክል ነው። ምናልባት ሁላችንም መጽሐፋችንን ስለማንመረምረው በተሰጠን በኩል እያስተማርን መመናችንም ደግሞ የተሰጠውን ነገር እየተቀበለ ነው እና ምናልባት ዛሬ እናንተ እየሰራችሁ ያላችሁት የሁሉም ሰው አይን መግለጫ ነገር ነው። በዚህ በኩል ላይ ልናመሰግናችሁ ይገባል። ለምን ሁላችንም መጽሐፋችንን መመርመር አለብን። እንከን ለማውጣት ከመሮጥ አሁን አብዛኞቹ ጥያቄ ሲጠይቁ እያየው ነው። እንከን ለማውጣት ነው እንጂ የሚሮጡት ለመማር አይደለም። እዚህ ጋር ደግሞ ያለ ሰው ደግሞ ቢማር ማንኛውን ነገር ቢማር ጠቃሚ ነገርን ይወስዳል፣ የማይጠቅመውን ደግሞ ይጥላል። ለዚህ አብዛኛውን እያደረጋችሁ ያላችሁት ነገር ትክክለኛ የመጽሐፍን የመግለጥን ስራን እየሰራችሁ ያላችሁት ማንም ሰው የሚጠቀምበት ነገር ነው። የሚጠቀምበት ይጠቀማል። ምናልባት ህይወት የሚሆን ነገር ነው። አሁን መጽሐፍ ቅዱስን ረጅም ዓመት ሳገለግል እኔ በእንደዚህ አይነት መንገድ ላይ አይቼው አላውቅም። ለምን ረጅም ዓመት ነው ያገለገልኩት። በእንደዚህ አይነት ሁኔታ ውስጥ ግን አላለፍኩም። ዛሬ ላይ ግን እናንተ በምታሳዩት ነገር ግን ማንነቴ እየተቀየረ ነው። ምናልባት ነገ ተነገ ወዲያ ደግሞ አስተምሮቴ ይቀየራል። ለዚህ እያደረጋችሁ ያላችሁት ነገር መሰረታዊ ነገርና ስርን የያዘ ነገር ነው። ለዚህ እኔ ላመሰግናችሁ ይገባኛል በራሴ። ለምን የእግዚአብሔር ቃል እግዚአብሔር የሚሳሳት አይደለም። እግዚአብሔር ትክክለኛ፣ መጽሐፍ ቅዱሱ ደግሞ ትክክል ነው ብለን ያዝ ነው። ለዚህ ሰው የጻፈው ነው፣ ከሰው ደግሞ ስህተት ይገኛል የሚባልበት አይደለም። ባይብል በራሱ የቻለ ራሱን እግዚአብሔርን የሚገልጥ አምላክን የሚገልጥልን ነው። ለዚህ በዚህ ጉዳይ ላይ እንደዚህ አጽንኦት ሰጥተን ልንሰማው ልንማረው ይገባል። ምናልባት በራሳችን ልንማር ካልቻልን ሌሎቹ መጥተው ሲያስተምሩን አሚን ብለን ልንማር ልንቀበል ግዴታችን ነው። ለዚህ እኛ በዚህ መንገድ አላየነው፣ በዚህ በኩል እየገለጣችሁ እያሳያችሁን ስለሆነ በእኔ በኩል ተባረኩ እላለሁ። ምስጋና ብቻ ላቀርብ ነው የገባሁት። እሺ ፕሮፌት ጸጋ ቴንኪዩ ለሀሳብ ላቀረብክልን ሀሳብ። ኢምራን የምትለው ነገር አለ እዚህ ላይ? ሳላ ትቀጥላለህ እንችላለን። መጀመሪያ ሳላ ፕሮፌት ማለት እኮ ቀላል ነገር አይደለም ወገናችን። ፕሮፌት ነብይ ኖት እና ነብይ አንድ ሰው ነብይ ከሆነ ደግሞ ነባ ትንቢት ተናጋሪ ወይም ደግሞ ከአምላክ እየሰማ የሚናገር ስም ነው የያዙት። ነብይ ነኝ ብለው ስለሆነ ማለት ነው። እና ኢንሻአላህ ሳላ መጽሐፍ ቅዱስ አንድ መንገድ ላይ አግኝቶ ነው ሰው ሰጥቶት አንብብ ብሎ ያነበበውና ጥያቄ ያለው ሳላ እሱ ነብይ ነውና ነብይ ስለሆነ ኢንሻአላህ የሳላህን ጥያቄ አንድ ጥያቄ ያለው ነብይ ስለሆነ መታበል አለው። ነብይ ራሱ ስራው ህዝቦችን ማገልገል ስለሆነ ሳላህን ጥያቄውን በመመለስ ያገልግሉ። አንደኛ። ሁለተኛ ደግሞ አንድ ጥያቄ ለሳላህ ጨርሱና እኔ ጥያቄ አለኝ። አንድ ብቻ ጠይቀው። ለምን ነብይ ግዴታው ስለሆነ ማለት ነው። ወንድም ሳላህ ቀጥልና ፕሮፌት ጸጋ በጣም እናመሰግናለን ለስነ ስርዓቱም፣ እንዲሁም ደግሞ ለመጀመሪያው ንግግሩ እናመሰግናለን፣ እናከብሮታለን። ወንድም ሳላህ ቀጥል። ፕሮፌት ጸጋ አይ ቲንክ መጽሐፍ ቅዱስ ስህተት እንዳለበት አይተዋል አይደለም? አሁን ላይ በደንብ ተገልጦልኛል። ያምናል ኢምራን መጽሐፍ ቅዱስ ስህተት እንዳለበት ያምናል። እና ስለዚህ አሁን ገልጬ ባሳየውም ስህተት መሆኑ ከተረዳ ጥያቄ መጠየቄ ትርጉሙ ምንድን ነው? ስለዚህ ሞር ኢንተራክቲቭ እናደርገው። አንድ ጥያቄ ልጠይቅ ነኝ። ኦኬ እሺ። ግን ፐርሰናል ነው የሚሆነው። እሺ ፕሮፌት ማለት ትርጉሙን ያውቃሉ አይደለ ጸጋ? ኦኬ ፕሮፌት ከሆኑ እግዚአብሔር አናግሮት ያውቃል? በዛኛው ውስጥ ብዙ ቀን ምናልባት የራሴ ቸርችም አለኝ እና በራሴ ቸርች ውስጥ ነው የማገለግለው። ኦኬ እሺ፣ እንደዛ ከሆነ እስቲ አንድ እግዚአብሔር ከነገሩት ነገር አንድ ነገር ይንገሩ፣ ትንቢትም ከሆነ ማለት ነው። አሁን ላይ እየተማርኩትና እያነበብኩኝ ካለሁት ነገር ጋር ግጭት አለው። ምናልባት የምንሰማው ስሜታችሁንም ሊሆን ይችላል። ዛሬ ወደ እውነታው ሲገባ ስሜታችንን እያስተናገድ ነው ብዬ አስባለሁ። የምንሰማው ድምፅ አለ። የምንሰማው ስንጸልይ ማንም ሰው ራሱ ላይ ትኩረት ሲያደርግ ወደ የራሱ አንዳንዴ የራሱ ስሜት ይመጣል። ይሰማል፣ ድምፄ ይሰማል። ግን ፕሮፌትዬ ቆይ አንዴ አውት ኦፍ ቶፒክ እንዳይሆን ብንሽ ወገኔ አንዴ ብቻ ተቀጥላለሁ። የመጀመሪያው ጥያቄ እኮ ነብይ ስለሆኑ እግዚአብሔር ከነጋችሁ ትንቢት አንድ ይንገሩን ነው ጥያቄ። ለምን ነብይ
ነቢይ እኮ አንድ ትንቢት ንገሩን ነው እግዚአብሔር ከነገሩት መካከል አንደኛ። ሁለተኛ ደግሞ መንፈስ ቅዱስ በውስጡ አለ አይደለ? ፕሮፌት መንፈስ ቅዱስ አለ። መንፈስ ቅዱስ ያግዞታል አይደለ? መንፈስ ቅዱስ የሚያግዘው ከሆነ ኢንሻአላህ መጀመሪያ ትንቢቱን ንገሩ። ትንቢቱን ከነገሩኝ በኋላ በመንፈስ ቅዱስ እርዳታ ጥያቄ አለ። ለምን ሂዳችሁ ስበኩ፣ ኢየሱስ ምንድናችሁ? ሂዳችሁ ወንጌልን ስበኩ፣ እኔ ከእናንተ ጋር አለው፣ መንፈስ ቅዱስ ያስተምራችኋል፣ ያገዛችኋል ስለሆነ ያለው አንተ ውስጥ ያለው መንፈስ ቅዱስ ትንሽ አግዞ ጥያቄ በጠይቅ ደስ ይላል። ስለዚህ አንድ ትንቢት እግዚአብሔር ከጎጥ ትንቢት አንድ ትንቢት ይንገሪ መጀመሪያ አንድ ትንቢት ወይስ የለም? ይምሩ በቃ ተውና ጥያቄ ላይ ስለስምና ላይ ነብይ ነው አንዴ ኢብራሂም ነብይ እኮ ነው። እሺ በቃ የለም ትንቢት ይሰማል። ወንድም ያለ ብዙ አለ። እሺ አንድ ትንቢት ይንገሩ። ከዛ በቃ ብዙ አለ፣ ግን እንደዚህ አይነት ሚዲያ ላይ በቃ እሺ ትቼዋለሁ። እሺ ያው ምንኛነን በቃ ነገር ታክለኛለ ተመረጠ። አይ በቃ እየተሰማ አይደለም። እኔ አክቹአሊ አሁን መጥቶ አክቹአሊ ለመቀለል ለምናምን ሳይሆን ትንቢት ካለ ያው ነብይ ነው የመጣው። ያ ጀማ ነብይ ነገር ቀላል ነገር ስላልሆነ ነው። እሺ ልጠይቅ የፈለኩት ለማንኛውም በቃ እስልምና ጥያቄ ካለ ቀጥሉ። እኔ ምንም አይነት ጥያቄ የለኝም። ምናልባት እስልምና ጥያቄ አለ ካሌለ አንዳንድ ፖይንቶችን እንንገርህ። እኛ ሙስሊሞች ምን እንደምናምን እነዚህን እንንገርህና እስልምና ምን እንደሆነ ምን ማለት እንደሆነ እነዚህን ፖይንቶች ነገር ሌላ ቀን ደግሞ አንተ በራስህ እንትን ታደርጋለህ። እሺ ከቃሉ ጀምሬ መሰረታዊ የሆነ ትምህርትን ልስጥህና ጥሩ ግንዛቤ እንዲኖር አምላክን በተመለከተ እንዴት እንደምናምን ነገርህና ሞር የተሻለው ደግሞ የቱ እንደሆነ እንድትመርጥ እንግዲህ ጥሪ እናቀርብልሃለን። ያው እስላም ብሎ ማለት ሰብሚሽን ነው፣ መታዘዝ ነው። ሰላም ብሎ ማለት ነው ሁለንተናን ፍቃድን ለአምላክ መስጠት ኢስላም የሚለውን ቃል ይገልጻል። ሙስሊም ደግሞ ሁለት ትርጓሜዎች አሉት። ሙስሊም ማለት አንደኛ ታዛዥ ማለት ነው፣ ሁለተኛ ተገዢ ማለት ነው። ስለዚህ ለአንዱ አምላክ የታዘዘ ሰው፣ ለአንዱ አምላክ እጁን ሁለንተናውን ፍቃዱን አሳልፎ የሰጠ ሰው ሙስሊም ተብሎ ይጠራል። እና እስልምና 5 መሰረቶች አሉት። አንድ ነገር የሚቆመው በመሰረት ስለሆነ 5 መሰረቶች አሉት። የመጀመሪያው የእስልምናችን መሰረት ምንድነው? ሸሃዳ ነው። ሸሃዳ ብሎ ማለት ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። ኦኬ፣ ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። እንዲሁ ታላቁ መልእክተኛ ነቢያችን ሙሐመድ ደግሞ የነቢያት ሁሉ መደምደሚያና የመጨረሻው ነቢይ መሆናቸውን አምኖ መቀበል ነው። ሁለተኛው ደግሞ የእስልምናችን መሰረት ሰላትን በደንቡ መስገድ ነው። አምላክ አለ ካል የሚባሉ ደግሞ ቴዎሎጂካል ከሆኑ ፖይንቶች መካከል አንዱ ናቸው። አላህ እስልምናን በተመለከተ ቁርአን ላይ እንደዚህ ይላል በሱረቱ ያለው እንዲሁ ደግሞ የተረጋገጠው አፕሩቭድ የሆነው እምነት ቢኖር እስልምና ነው። ግን ለምንድን ነው
ኢስላም ብቻ ነው ያለው። ዓለም ላይ ወጅሀከ ሊዲን ሐኒፈን ቁርአን ላይ ምዕራፍ 30 የሮም ምዕራፍ ላይ ከቁጥር 30 ጀምሮ ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ الناس عليها አለ። መልእክተኛችን መሐመድ ሆይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ፊትህን ለሃይማኖት ቀጥ ማድረግ አለበት። የአላህን ፍጥረት ያቺን አላህ ሰዎችን ሁሉ በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ሰዎች ሁሉ የተፈጠሩበት ሃይማኖት እስላም ነው። እንግዲህ አምላክ ሁላችንም ሲፈጥረን ሙስሊም አድርጎ ነው የሚፈጥረን። ትክክለኛ ጎዳና አድርጎ ነው የሚፈጥረን። ከዛ በኋላ የሰው ስርዓት አለ። ከዛ በኋላ ሰዎች ተነስተው የራሳቸውን ስሜት ይከተላሉ። የተበረዙና የተጋጩ መጽሐፍቶችን የተከተሉ እምነትን ይመሰርታሉ። ነገር ግን ያ አምላክ አላደረገም። ምክንያቱም አምላክ ያደረገው ንጹህ የሆነውን ጎዳና ነውና አንተን የምጠራ ወደዚህ ንጹህ የሆነ ጎዳና ነው። ፕሮፌት ጸጋ ጊዜ ወርማና ኢንሻአላህ። ኦኬ ለምን መሰለህ ማን ነው ፕሮፌት ጸጋ ያቀረብነው ይሄንን ለመሰለ ባይብል ላይ ይሄ ባይብል ሲጻፍ እውነት ከአምላክ መሆኑ ብቻ ሳይሆን የተዘጋጀው እውነት ወንጌል ነው የሚል ነበር ጥያቄያችን ማለት ነው። ምንድነው ጥያቄው? ለምሳሌ የመጀመሪያው እና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሱ የቃሉ አገልጋይም አልነበረም፣ ማን እንዳስተላለፈለትም አልነገረንም። ለዛ ነው ችግር የመጣው መጨረሻ ላይ እርስ በርስ የሚጋጨው የሚላተመው በዚህ ምክንያት ነው። የተዘጋጀው ታሪክ ነው። ለዛ ነው ምን አለ? በእኛ ዘንድ ስለተፈጸመው ነገር ብዙዎች ወንጌልን አይደለም ያለው ታሪክን በየተራው ለማዘጋጀት ስለሞከሩ። አየህ አሁን ሲጀመር እነሱ ባያዘጋጁ ኖሮ ላያዘጋጅ የሚችል ነበር ማለት ነው። ስለዚህ ብዙዎች ስላዘጋጁ ታሪክን እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በወንጌል ምዕራፍ 1 ላይ ምናልባት አይተው ከሆነ ቁጥር 14 እና 15 ላይ እንዲህ ይላል። ተመልከት ምን እንደሚል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ አለ። ምንድነው እየሰበከ የነበረው? የእግዚአብሔር መንግስት ወንጌልን ነበር ሲሰብክ የነበረው። ምን አለ? ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ ነው ያለው። በታሪክም እመኑ አላለም። በወንጌልም እመኑ እያለ ወደ ገሊላ መጣ። ስለዚህ ይሄ ወንጌል የተጻፈው መቼ ነው ነው ጥያቄው። ማለት እውነት ኢየሱስ ያውቀዋል ብለን ስንል አያውቃቸውም። እነዚህ የተጻፉት ከ60 ኤዲ እስከ 110 ኤዲ ባሉ ጊዜ ውስጥ ነው። ኢየሱስ የሚያውቃቸው አሉ። የተዘጋጁ ታሪኮች ናቸው። ለዛ ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው። የትውልድ መጽሐፍ አየው፣ የትውልድ መጽሐፍ። ስለዚህ እውነት ይሄንን ነበረ እግዚአብሔር። ልብ አድርገህ ዮሐንስ ወንጌል ምዕራፍ 8 ቁጥር ስንት ላይ መሰለ? ቁጥር 40 ላይ ምን ይላል? ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት አለ። ኢየሱስ ሲናገር የነበረው ንግግር በአጠቃላይ ከአምላኩ እየሰማ ነው። ትምህርቴ እስከላከኝ ነው እንጂ ከእኔ አይደለምና አለ። ስለዚህ እውነት ከአምላኩ ሲሰማው የነበረው ይሄንን ነው ብለን ስንል ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ልብ አድርገህ ምን እንደሚል ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር አለ። እንደመሰላቸው ሲጀመር አላወቁም፣ እንደመሰላቸው እርግጠኛም አይደሉም። ስለዚህ አሁን ምን አለ? ኢየሱስ ሊያስተምር ሲጀምር እድሜው 30 ዓመት ከነበረ ያስተማረው ደግሞ ወንጌልን ከነበረ ከ30 ዓመት በፊት የነበረው ምንድነው ስንል ወንጌል አይደለም። ምንድነው እሱ ታዲያ? ታሪክ፣ የህይወት ታሪክ ለም። ታዲያ ምንድነው ከተባለ የአምላክ ቃልና የሰዎች ቃል ተደባልቋል ነው የምንለው። ስለዚህ የሚጋጭ ባይብል ደግሞ ባይብሉ ምክንያቱ በራሱ ሰዎች የራሳቸውን ታሪክ ስላዘጋጁ። እስቲ አንድ ነገር ምሳሌ ልስጥ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር ስንት ላይ መሰለ? ምን አለ? በቶሎ ወደ እኔ እንድትመጣ አለ። ልብ አድርግ፣ በቶሎ ወደ እኔ እንድትመጣ ትጋ። ዴማስ አሁን ማን ነው? የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷል።
ቂርቆስም ወደ ገላትያ፣ ቲቶም ወደ ድማስጥያ ሄዷል። ከዛስ ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛል፣ ይዘኸው ከአንተ ጋር አምጣው አለ። ከዛ ምናምን እሺ ስትመጣ በጢሮዳ ከአቅርጳ ዘንድ የተውኩትን በርኖስና መጻሕፍቱንም ይልቁንም በብራና ላይ የተጻፉትን አምጣልኝ። የግል ደብዳቤ ነው፣ የራሳቸው የግል ደብዳቤ ነበረ። ስለዚህ አላህ ለዚህ ነው በቁርአን ላይ ሲናገር በምዕራፍ 2 ቁጥር 79 ላይ ምን አለ? ፈወይሉን ሊለዚነ የክቱቡነል ኪታበ ቢአይዲሂም፣ ለነዛ በእጆቻቸው ጽፈው መጽሐፍን ጽፈው ቢአይዲሂም ثم يقولون هذا من عند الله፣ ከዛም በኋላ ይህ ከአላህ ዘንድ ነው ለሚሉት በእርግጥ ወየሁላ ሊመ ተልቢሱነ الحق بالباطل፣ ለምንድነው እውነትን በውሸት የምትደባልቁት አለ። ወተክቱሙነ الحق وانتم تعلمون፣ እውነቱንስ እያወቃችሁ ለምንድነው የምትደብቁት አለ። ስለዚህ እውነት ከውሸት ጋር ተደባልቋል፣ ተበርዟል ማለት ነው። ተግባባን? ስለዚህ መጽሐፉ ተበርዟል ከተባለ ደግሞ የአላህ ቃል አይደለም ማለት ነው። ለዛ ነው ቀደም አፈላ የተደበሩን القرآن፣ ቁርአንን አያስተነትኑምን? ወለው ካነ ሚን عند غير الله፣ ከአላህ ዘንድ ውጪ በሆነ ኖሮ ይህ መጽሐፍ ለወጀዱ ፊህ اختلافا كثيرا፣ በእርግጥም ብዙ መለያየቶችን ባገኙበት ነበር። ቅሉ ምንድነው? የአላህ ቃል መጋጨት የሚባል ነገር የለም። ስለዚህ ባይብል የአላህ ቃል አይደለም የሚል ርዕስ ነበር የያዝነው። ስለዚህ አላህ ወደ እውነተኛው መንገድ ይምራህ። ጨርሻለሁ። ቀጥሉ ወንድሞች። በጣም አመሰግናለሁ። ተባረኩልኝ። ምናልባት በደንብ እየገለጣችሁት ነው። አሁንም ልድገመው፣ ወንጌልን በደንብ እየገለጣችሁት ነው ያላችሁትና በጣም አመሰግናለሁ። ምናልባት የእስልምናን መጽሐፎችን አነባለሁ። ይሄ ከድሮም ያለኝ ልምድ ነውና ለአገልግሎትም እንዲረዳኝ እያልኩኝ የተለያዩ መጽሐፎችን አገላብጣለሁ። ምናልባት እኔ እውነትን ፍለጋ ብቻ ነው የምጓዘው። ከእውነት ውጭ የሚገዛኝ ነገር የለም። እዚህ ጋር ይሄ ጥቅም አለ ይሄ ጥቅም አለ ብዬ አይደለም ሄደው። እኔ የተፈጠርኩበት እውነትን ይዤ እንድሄድ ብቻ ነው። ሲቀጥል ደግሞ እኔ ወደዚህ ምድር የተላኩት የጠራኝና አምላክ ላገለግለው ነው። ስለዚህ ላገለግለው ደግሞ ምን ያስፈልገኛል? እውነት ያስፈልገኛል። እውነት ደግሞ ከምን ውስጥ ይገኛል? ከተለያዩ ነገሮች ውስጥ ማንበብ ያስፈልጋል። ምናልባት አሁን የትውልድ ዘመን እየቆጠራችሁ ስታስተያዩት በጣም ነው የገረመኝ። ምናልባት እኔ በዛ አይነት ውስጥ አይቼው አላውቅም። በጣም ብዙ ጊዜ አነባለሁ። ብዙ ጊዜን የማሳልፈው በማንበብ ነው እና ይህንን እኔ ትውልድ ሁሉ ቢሰማው ይህን ትምህርት ሁሉም ቢማረው ከሃይማኖት አኳያ ሳይሆን የእውነት ህይወትን ፈልጎ ሁሉም ሰው ቢማረው ምናልባት የቆምኩበትን ቦታ ምንድን ነው ብዬ ማረጋገጥ አለብኝ። የተቀመጥኩበት መቀመጫ እውነት ያዘልቀኛል ወይ? ከኔ ጋር ይጓዛል ወይ? ምናልባት የምፈልገው ደረጃ ላይ ያደርሰኛል ወይ? መቼስ ያው እናንተ ለጀነት እኛ ደግሞ ለገነት ነው የምንለፋውና ህይወታችን በእንደዚህ ውስጥ እንዲደርስ እውነት የቆምንባትን ቦታ ልናምናትና ልንረዳት ይገባል ብዬ ስለማምን ብዙ ነገሮችን አነባለሁ። በጣም አመሰግናለሁ። ተባረኩልኝ። ዘመናችሁ ይባረክ። አሁንም እውቀታችሁ ይዛል። እሺ ከመሄድ እንትን ከማለት በፊት ኢምራን እና ሳላህ አንዴ 30 ግዜ መጣው። እሺ ቀጥሉ ኢንሻአላህ። ጥላችሁ እሺ ፕሮፌት ማነው ጸጋ በጣም እናመሰግናለን። ዋናው በቃ ስለ እስልምና ማወቅ መፈለግ ራሱ አንድ ነገር ነው። ዋናው ደስ ያለኝ እስካሁን ኮንቨርሴሽን ደስ ያለኝ እንግዲህ በውስጥ ፍላጎት አለ እንዳየሁ ከሆነ እስልምናን ለማወቅና ከዚህ በኋላ ፕሮፌት የወገናችን ታደርጋለህ ቁርአን ሞባይል ላይ አውርድና ፕሌይ ስቶር ላይ አለ በቻልከው አንብብ። እሺ እኛ ሙስሊሞች ሰዎችን ዝም ብላችሁ እስልምና ውስጥ ግቡ አንላቸውም። እሺ አንተ ዝም ብለህ እስልምና እንድትመጣ አንፈልግም። እኛ አውቀህ እስልምና እውነት እንደሆነ ገብቶ የፈጠረን አመት እንድታመጣው የሚፈልገው እንጂ ዝም ብላ ብቻ ክርስትና ተከለ ከክርስትና ወጣ አይደለም። አሁን ዛሬ እያሳየን ያለው መሰለህ መጽሐፍ ቅዱስ ትክክል አይደለም። አሁን ኢብራሂም ጀዛከለ በደንብ አገኘ የገለጸልን መጽሐፍ ቅዱስ የታሪክ መጽሐፍ ነው። ወንጌል የተባለው ነገር አሁን የለም። አሁን ያለው የሉቃስ ወንጌል የማርቆስ ወንጌል ነው ብሎ አሳየ እና ጥላችን ምንድነው ወገናችን ፕሮፌትዬ አንዱን አምላክ አምልክ። ኢየሱስን ትወደዋለህ አይደለ ፕሮፌት? ፕሮፌት ኢየሱስን ትወደዋለህ? በጣም ወዳለሁ። ኢየሱስን የምትወደው ከሆነ እኛ ጥላችን ምንድነው የኢየሱስን አምላክ አምልክ ነው። በቃ አሁን እስልምና ውስጥ ወገናችን ፕሮፌት ምንም የምታጣው ነገር የለም። አሁን ወደ እስልምና ከመጣ እንዳውም ጥሩ ነገር ምን አገኘህ? የኢየሱስን አምላክ ማምለክ ቻልክ ማለት ነው። ኦኬ እኛ ሙስሊሞች የምናመልከው የኢየሱስን አምላክ የአብርሃምን አምላክ ነው። እንዳውም አንድ አንቀጽ ቀስልህ እሺ እንዲገባ ከዛ ይበቃል። አላሰዝንም። ተመልከት ሱረቱ አልበቀራ ቁጥር 131 ነው። ታሪኩ ከአብርሃም ነው የሚጀምረው። እሺ አብርሃም ተቋል አይደለ? አብርሃም የነቢያት አባት አይደለ? ፕሮፌት አብርሃም የነቢያት አባት ነው። ከሱ ጀመረ። ተመልከት ጌታው አለ ጌታው ለእርሱ ታዘዝ ባለው ጊዜ መረጠው አለ። ጌታው ምን አለው? ሙስሊም ሁን አለው ለአብርሃም።
ከዛ ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ሊላሂ ረቢል ሙስሊም ነኝ አለ አብርሃም። አያ ከዛ በኋላ አብርሃም ምን አደረገ? በእርሷ በህጋዊቱ ኢብራሂም ልጆቹን አዘዘ። ያዕቆብም እንደዚህ ልጆቹን አዘዘ። ያዕቆብም ልጆቹን አዘዘ። ከዛ ልጆቼ ሆይ አለ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ አላችሁ። ስትሞቱ ሆናችሁ ሙቱ፣ ሙስሊም ሆናችሁ ሙቱ። አንዱን አምላክ አምልኩ፣ ኢየሱስ አምላክ አይደለም እያለ ነው ያለው። እሺ እንቀጥል። ያዕቆብ ሞት በመጣበት ጊዜ ልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? እነርሱም አምላክህንና የአባቶችን አምላክ አምላክህንና የአባቶችን አምላክ የኢብራሂምን የኢስማኤል የይስሐቅን አምላክ አንድ የሆነን አምላክ እኛ ለእርሱ ፍጹም ታዛዥን እንገዛለን አለ። ተመልከት፣ ቀጥሎ እንደዚህ ይላል። አይሁድ ይሄን ፖይንት ተመልከት በደንብ እሺ። ፕሮፌት አይሁድ ወይም ክርስቲያን ሁኑ ቅን መንገድ ትመራላችሁ አሉ። ምን አሉ? አይሁድ ወይም ክርስቲያን ሁኑ አሉ። እንግዲህ ክርስትና እንደምናውቀው ስላሴ ይመለካል፣ ኢየሱስ አምላክ ነው፣ እሱን አምልኮ አሉ። አይደለም ማለት አይደለም። የአብርሃምን ሃይማኖት ማለት ነው። የኢብራሂምን ሃይማኖት ቀጥተኛ ሲሆን እንከተላለን፣ ከአጋሪዎች አልነበረም በላቸዋል። አየህ አይደለ? እኛ ሙስሊሞች የምንከተለው ምንድን ነው? የአብርሃምን መንገድ ነው። አንተ የምንጠራው ወደሱ ነው። ሙስሊሞች በምን እናምናለን? ተመልከት በምን እንደምናምን እንደዚህ ይላል። በአላህና ወደኛ በተወረደው ቁርአን መጀመሪያ በአላህና ሙስሊሞች በሙሴ አምላክ በአብርሃም አምላክ እናምናለን። በአንድ አምላክ በአላህ ማለት ነው። እሺ ከዛ በተወረደ በቁርአን ወደ ኢስማኤል ወደ ኢስሐቅ ወደ ያዕቆብ ወደ ነገዶቹ ወተወረደው በዚያ ሙሳና ኢሳ ሙሳና ኢሳ ሙሴ ነብዩ ሙሴና ነብዩ ኢየሱስ ማለት ነው በተሰጡት በዚያም ነቢያት ሁሉ ከጌታ በተሰጡት ከእነርሱ መካከል በአንድ የማንለይ ስንሆን አመንን። በሁሉም ነገር በአብርሃም እናምናለን፣ በሙሴ እናምናለን። ቢጤ ቢያምኑ በእርግጥ ተመሩ። ስለዚህ ወገናችን ፕሮፌት አንተ መመራት የምትፈልግ ከሆነ የአምላክን ውዴታ የምትፈልግ ከሆነ ማድረግ አለብህ የኢየሱስን አምላክ ማምለክ አለብህ። ወገናችን አሁን ዛሬ ያሳየን ፖይንት የመጀመሪያው ስቴት ምንድነው? መጽሐፍ ቅዱሱ ትክክል አይደለም ብለህ አሳይተናል። ቀጣይ ደግሞ ኢንሻአላህ ነገ ደግሞ ከመጣ ስለ ኢየሱስ ደግሞ እናወራለን። ስለዚህ ወገናችን ፕሮፌት ሳሳጥር ለምንድን ነው እባክህ ወገናችን ጊዜ ሳይፈጅብህ ጊዜ አጭር ነው የምንሞትበት እስቲ አንዳንድ ነገሮችን ኦኬ ፎሎ አድርገን ሳላህ ወይም ሳላህ አንተና ሳላህ ያ ይቻላል። ፎሎ አድርገን ቀጥል ይመራል። ያ ሳላህን ፎሎ አድርገውና ሳላህን በውስጥ አራው። እሺ ፕሮፌት ቀጥሉ። ወንደ ሳላህ ገሜ የምትነግረው ነገር ይኖራል። ገሜም ልክ እንዳንተ የዛሬ 4 ወር ክርስቲያን ነበርና የሚነግርህ ነገር ካለ ገሜ እስቲ። ሰላም አለይኩም፣ እንዴት ናችሁ? ኢምራን የጠፋ ሰው ሳላህ እንዴት ናችሁ? ኢብሮ ስሚዝ አይሻ እንዴት ናችሁ? እንዴት ናንተ? አለን። ፕሮፌት እንዴት ነህ? እናንተ እንዴት ናችሁ? አለው። ኦኬ ያው እንደምታየው እንግዲህ ገሜ ሀቢብ ይላል ስሜ። አሁን 4 ወር ሆኖኛል። በጣም ነው ደስ ያለኝ። ባይዘው እኔም እዚህ ቲክቶክ ፕላትፎርም ላይ ስመጣ ባይዘው ዘልዬ የገባሁትም ለዛ ነው። ወደ መስጊድ ለሰላት እየሄድኩ ነበረና በር ላይ ቁጭ ብዬ ነው ማውራክ እድሉን ካገኘው ብዬ ነበረ። ሃፒ ምንድነው መሰለህ በቃ ማለት እኔም ኤግዛክትሊ ወደዚህ ፕላትፎርም ስመጣ የምጠይቃቸው ጥያቄዎችና የነበርኩበት ኮንዲሽን ተመሳሳይ ነው ካንተ ጋር ለማወቅ ነው የመጣሁት። ሁለተኛው ዛሬ በደንብ ብዙ ነገሮችን አይተሃል፣ ግጭቶችን። ከዛ በላይ ግን ነገ ተነገ ወዲያ ደግሞ ፕላትፎርሞችን ይቅርታ አንዴ ይሰማል? አዛን ይሰማል? እሺ። ስለ ኢየሱስ ክርስቶስ ትክክለኛ የአስተምህሮቶች ትክክለኛውን ባይብል እጅክ ላይ አለ። ቁርአን ደግሞ የአማርኛውን እንትን አውርድና አንብበው። ኦነስትሊ ስፒኪንግ 1 2 3 እያልክ ባነበብክ ቁጥር የምታያቸው ነገሮች በጣም የሚገርሙ ናቸው ቁርአን ላይ። ግን ከዛ በፊት ባይብል ላይ ያሉትን የኢየሱስ ክርስቶስን አስተምሮዎች በደንብ ለማየት ሞክል። ለምሳሌ ሉቃስ ላይ ያለውን 18 ላይ ያ መምህር ያ ሰው መጥቶ እሱን ሲጠይቀው የዘላለምን ሕይወት ማግኘት እንዳለበት እንዴት ነው ብሎ ሲጠይቀው ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም ሲል ኢየሱስ ክርስቶስ ምን ማለት ነው? እኔ እቺ ፖይንት ነች መጀመሪያ ጭንቅላቴ ውስጥ ወደ እስልምና ከመምጣቴ በፊት ጭንቅላቴ ውስጥ ያጫርችውና ሌሎቹንም በጣም ብዙ የምታያቸው ነገሮች አሉ። አሁን አልቸኮልብህም። አንተም ተረጋግተህ እዚህ ፕላትፎርም ላይ ስፔሻሊ ሳላህን ፐርሰናሊ ማውራት ከቻልክ ጥሩ ነው። ሌሎቹን ደግሞ ፎሎ አድርጋቸው እንትን በል አብረን እየተጋገዝን እንሄዳለን ልል ነው። አዛን እየተባለ ስለሆነ ከጀርባዬ ለዛ ይቅርታ ጠይቃለሁ። ቀጥሉ ወንድሞች።
አይ ማሻአላህ አዛኑ በጣም ነው ደስ የሚለው ከጀርባ ያለው ባክግራውንድ እና ፕሮፌት ባይዛ ኡስታዜ ነው አዛን የሚለው እና በጣም ወደው ድምፁ በጣም ነው ደስ የሚለው። እስሚዞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም እንዴት ኖት? አለን አልሐምዱሊላህ። ሁላችሁም እንዴት ናችሁ? ጥሩ ነገር ስለያዛችሁ እንዳላቋርጥ ብዬ እኮ። አንተስ ጸጋን የምትለው ነገር አለ? ወላሂ እንደዚህ ኦፕን ማይንድድ የሆኑ አይናቸውን ለመግለጥ የተዘጋጁ ሰዎች እኔ መጀመሪያ ማደርገው ምንድነው ማድነቅ ነው። እነሱ ማድነቅ ነው። ለምን ሁላችንም ያው እናውቃለን ሃይማኖት ትንሽ ሴንሲቲቭ ነገር አይደለም። ስለዚህ ገብቶ ካሁን እንደውም እነዚህ ልጆች እንዴት እንደዚህ ይላሉ፣ እንዴት እንዲናገራሉ ምናምን ኖ፣ እሱ ረጋ ብሎ አየት ብሎ ኦኬ እነዚህ ልጆች የሚያወሩት ምንድን ነው? ኦኬ መጽሐፍ ቅዱስን ገልጠው ማስረጃና ቁጥር እየገለጡ ይሄን ብለው እያሳዩ ነው። ኦኬ ይሄ ነገር እንዴት ነው ብሎ ወደ ራሱን የተመለሰው። ይሄ ደግሞ ወንድነት ጀግንነትን ይጠይቃል። ለምን ወደ ራስ ተመልሶ ኦኬ ይሄ ነገር በማስረጃ እንዲህ እየታየ ነው ሶ ምንድን ነው የሚለው ማየት በጣም አስተዋይነት የሚፈልግ ነገር ነው። አስተዋይነት በጣም የሚጠይቅ ነገር ነውና እኔ መጀመሪያ ማድነቅ ነው የምፈልገው። እንደዚህ አይነት ሰዎችን ማድነቅ እፈልጋለሁ። ሁሌ ሙስሊሞች እዚህ ሲያስተምሩ ማለት ነው ለሌላ ነገር እነሱን ለማበሳጨት ፕሮቮክ ለማድረግ ይሁን ሌላ ነገር ለመስራት ሳይሆን በቃ ወደ አንዱን አምላክ ለማምለክ ጥሪው ይሄ ነው። ቀን ከሌሊት ማለት ነው ጥሪው አንዱን አምላክ አምልኮ ነው፣ ሌላ ነገር የለምና በዚሁ ቀጥልበት ፕሮፌት። አላብዛብህ፣ መደጋገም እንዳይሆን ኢንሻአላህ። ተመላልሰህምና እዚህ ቤትና የተለያዩ እንደዚህ ኮምፓራቲቭ ንጽጽሮች ይሰራሉ። በዛውም ስለ ቁርአን ብዙ አንተ ባላየሃቸው መንገዶች ምናልባት በወሬ የሚሰሙ ነገሮችና ሪሊ ከሶርሱ ደግሞ እኛ ከምናምነው ማለት ነው ምንድን ነው የምናምነው? እውነት ውጭ ላይ እንደሚናፈሰው ኢስላም ላይ ጥላቻ እንደሚነሳው እውነት እስልምና እንደዛ ነው ወይ? የክርስቲያኒቲውስ እውነት ውጭ ላይ እንደዚህ ዝም ብሎ የሚነዛው ትምህርት ነው ወይስ እውነት ባይብሉ ምንድን ነው የሚያስተምረው የሚለውን እንደዚህ የንጽጽር ልጆች ጋር እየመጣህ ማለት ነው ተሳተፍ ኢንሻአላህ። በጨዋ አደብና በመልካም ስነ ምግባር ሁሌም እናስተናግዳለን። ይሄንን ላለው ሳላ ይበቃኝ። ፕሮፌት ይሄን ይመስላል። ያ ሰላት ስለደረሰ ሁላችንም እንወጣለን። ምናልባት ኢብሮ ሰላቱን ቢጨርስ ጥሩ ነበር። ሳላ ወይ ኢምራን ሰው እንዳይበተን ኢብሮ እስከሚመጣ ድረስ ከቨር እናድርግና ከዛ ሲመጣ ደግሞ እኛ እንወጣለን። ወይም አንተ ከቨር አድርግና እኔ ልመለስ። እስከዛ እኔ ላውራ ከፈቀዳችሁ ይቻላል። እሺ ቀጥል። እሺ በነገራችን ላይ ሁላችሁ ጋርም የሚታየው ትትና እጅግ በጣም ያስቀናል። የእውነት ምናልባት ሚዲያ ላይ ያላችሁ ሁላችሁ ትትናችሁ በጣም ያስቀናል። የምታስተምሩበት ዘይቤው በጣም ደስ የሚል ዘይቤ ነው። ምን አለ መሰላችሁ፣ ምናልባት አብዛኛውን ባልወክልም የተወሰነን ወክዬ ስናገር የሚከራከረው ሰው እዚህ ጋር ጥሩ ነው መከራከሩ፣ መጠየቁ እውቀት ለመያዝ ነው። ካልጠየቀ ደግሞ ስንቅ ይሆናል ብለን ደግሞ አናስብም። ሰዎች ላለመሸነፍ የሚያደርጉት ነገር ነው። የምናደርጋቸው ነገሮች ራሱን የቻለ በህይወታችን ውስጥ ምንን ያስቀጥላል? ውድቀትን ያስቀጥላል። ስለዚህ ውድቀት በህይወት ውስጥ እንዳይመጣ አስተዋይ ሆኜ ይሄ የሃይማኖት ጉዳይ ነው፣ የእምነት ጉዳይ ነው። ሁላችንም ስናየው ይህ የእምነት ጉዳይ እያንዳንዷን ነገር ስናደርጋት ከህይወት ጋር የተያዘ ነው። ነገ ይሄኛው ስጋ ሲያልፍ ይሄኛው ሲያልፍ ሌላ ህይወት ይቀጥላል። ይሄ የስጋ ህይወት ነው ዛሬ፣ ነገ ግን ዘላለማዊ
ህይወት አለን። ለዛኛው ህይወት ነው መልፋት ያለብን። የማደርገው ነገር ሁሉ ለዛሬ ሳይሆን ለነገ ለነፍሴ ነው። እያንዳንዳችን ምናልባት ማንም ሰው ክርስቶስን ትወደዋለህ ወይ ቢባል አዎ ነው የሚለው። ሁሉም ሰው አይደለም፣ ማንነቱን ማወቅ አለበት። ክርስቶስን ከወደድነው መጀመሪያ ክርስቶስን ይወደኛል፣ እኔ ለክርስቶስ ተመችቻለሁ ወይ ማለት እኔ ለመንግስተ ሰማያት እበቃለሁ ወይ? የማደርጋቸው ነገሮች ትክክል መሆን አለባቸው። ምናልባት ክርስቶስን ሁላችን የምንወደው ለጥቅማችን ነው ብዬ አስባለሁ። ይብቃኝ። አይ ችግር የለውም ኖርማል ነው። ፕሮፌት ጸጋ ደህና ነህ? ግን እንዴት ነህ? ሰላምታ ድጋሚ ላቅርብልህ፣ ተለያይተን ስለተገናኘን ድጋሚ። እኔ ደህና ነኝ ማሻአላህ። ያው ስለዚህ አሁን ኢብሮ እኔ በተለይ ውረድ እንትን መግሪብ ደግሞ እኛ እንስገድ በተራች። አይ ስገድ በቃ ተቀብያለሁ። እሺ አሁን ቤት አሲያ ወይኔ ይሄን አደራረግ ስጠላው አልሐምዱሊላህ። እንዴት ነው ማስተካከለው አሲያ? አይሽ